የዛሬ ቪዲዮአችን የሚመልሰው የሁላችንም ሴቶች ትልቁ ጥያቄያችን የአንድን ወንድ ልጅ ኢንቴንሽን ወይም ለኛ እየሰጠን ያለው ፍቅር ኢንቨስት የሚያደርጋቸው ነገሮች እንዲሰማን የሚያደርገው ስሜት ለጊዜያዊ ነው፣ ከልቡ ነው ወይም ፍቅሩ አፍቅሮይ ነው ይሄንን የሚያደርገው የሚለውን ጥያቄ መመለስ ነው። አንድ ሴት ምንም ያህል ኮንፊደንስ ሊኖራት ይችላል፣ በጣም ኢንዲፔንደንት ልትሆን ትችላለች። ነገር ግን በአንድ ጉዳይ ላይ ሁሌም ኢንሴክር ነን። አንድ ወንድ ልጅ ወደ ህይወታችን ሊገባ ሲመጣ ስፔሻሊ ደግሞ ከወደድነው ለሱ በኃይለኛው የሚመታ ልብ ካለን በጣም ከባድ ነው የሚሆንብን ይህን ጥያቄ ለመመለስ። ምክንያቱም የምናስብበት መንገድ፣ ነገሮችን የምናይበት መንገድ ወይም የምንረዳበት መንገድ በሙሉ እንዴት ነው ፍቅር እውር ነው በሚባለው መንገድ ሁላ ሊሆንብን ይችላል። ውስጣችን ኢጓችን ወይም የኛ ኢንቱዊሽናችን የሆነ ነገር እንደጎደለ ልክ እንዳልሆነ እየነገረን እንኳን ያንን ለምንቃወምበት ትክክል እንዳልሆነ ለነገረን ስሜት የምንቃወምበትን ሰበቦች፣ ምክንያቶች እንፈልጋለን። ያንን ክሊር የምናደርግበት ከልቡ እንዳፈቀረሽ ፊውቸር ከአንቺ ጋር እንደሚፈልግ በጣም በቁም ነገር እንዳየሽ እርግጠኛ መሆን ከፈለግሽ ዛሬ እዚህ ቪዲዮ ላይ መጠየቅ ያሉብሽን ጥያቄዎችን ይዤ መጥቼልሻለሁ። እነዚህን ጥያቄዎችሽን አንድ ወንድ ልጅ ከመለሰልሽ እመኚኝ 99% ከአንቺ የያዘው እውነተኛ ፍቅር እንደሆነ ወይ ከልቡ እንደወደደሽ እርግጠኛ መሆን ትችያለሽ ማለት ነው። ክሊር ከማድረግ አንስቶ አልታያልንም ፍቅራችንን እንድንታይ ይሄኔ እየፈራሽ ወደኋላ እያልሽ ይሆናል። በጣም እየፈተንሽ ሊሆን ይችላል። ብዙ ነገር እናደርጋለን አይደል? እኛ ኔቸራችን ራሱ ጥያቄ ነው። በተለይ አሁን እቺ ኢንሴኩር የምንሆንባትን ጉዳይ ስላለችብን ለሴክስ ቢሆንስ ሊጠቀምብኝስ ቢሆንስ ለዚህ ነገርስ ቢሆን የሚሉ ግፊቶች ስለሚኖርብን ሁሌም ቢሆን ያችን ነገር ይዘን መዝለቅ ስለማንችል ወይም መጎዳት ስለማንፈልግ ያንንም እንዲረዳል ማለት በቃ ግልጽ እንዲወጣ ይወደኛል አይወደኝም፣ በቃ ካልወደደሽ እኮ ትወስኛለሽ፣ ቢያንስ እርግጠኛ ትሆኛለሽ። በቃ ለኔ ያለው ስሜት የፍቅር አይደለም ይሄ ልጅ የሚለውን ነገር እርግጠኛ ትሆኛለሽ። 5 ጥያቄዎችን አነሳለሁ። ከነዚህ ውስጥ 3ቱን እንኳን በእርግጠኝነት ወይም ደስ በሚል ሁኔታ ከመለሰልሽ ወይም አንቺ በምትፈልጊ ሁኔታ ልትሰጌ አይገባም። ምክንያቱም እነሱም የራሳቸው ቋንቋዎች አሏቸው፣ ራሳቸው የሚከላከሉበት ወይም መመለስ አለብኝ የለብኝም የሚለውም ነገር ግንዛቤ ውስጥ ይገባል። ግን በባሌ የሚሆን በቦሌ መመለሱ የማይቀር ነው የሚሆነው። የሚወድሽ ወንድ የማይወድሽ ደግሞ ግልጽ ነው፣ በፍጹም ሊመልስልሽ አይችልም ወይም ሰበቡን ያበዛል። ሀይ እንዴት ናችሁ? ለማታውቁኝ ወዲት ነው የምባለው። እንኳን ደህና መጣችሁ ወደ ዳውስ ላይ። እዚህ ቻናል ላይ ስለ ወንዶች እናወራለን፣ ከነሱ ጋር ስለምንገባበት የፍቅር ህይወት እንዴት ቀላል ማድረግ እንዳለብንም እናወራለን። ታዲያ ይህንን ቻናል ሰብስክራይብ ካላረጋችሁ ባካችሁ ሰብስክራይብ የሚለውን በተን ተጫኑ። አብራችሁ የደወል ምልክቷን መጫን በፍጹም እንዳይረሳ። ለብዙ እህቶቻችን እንዲደርስ ዩቲዩብም እንዲወዳ ላይክ በማድረግ እንጀምራለን። አብራችሁን ቆዩ። አንደኛው ወንድ ልጅ የሚመልሰው ትልቁ ጥያቄ የነገርሽውን ነገር የማስታወስ ችሎታውን ስታይበት ነው። ሰዎች በባህሪያቸው ስለሚያፈቅሯቸው ስለሚወዷቸው ሰዎች ምንም አይነት ነገር አይረሱም። ወድሻለሁ፣ አፈቅርሻለሁ ሊል ይችላል፣ ሊደጋግማቸው ይችላል እነዚህን ቃላቶች። ነገር ግን ሞር አጉልተው የሚነግሩሽ ወይም ትርጉም እንዲኖራቸው የሚያደርጋቸው ወይም ታማኝነት የሚኖራቸው እነዚህ ቃላቶች ማስታወስ ይችላሉ ወይ? ለአንቺ በጣም ኢምፖርታንት የሆኑ ነገሮች ሊሆኑ ይችላሉ፣ ሰዎች ሊሆኑ ይችላሉ፣ ቀኖች ሊሆኑ ይችላሉ። እነዛን ያስታውሳሉ ወይ? በጣም የፕሌየር ወንድ መለያ ምን እንደሆነ ታውቂያለሽ? በዋናነት የነገርሽውን ነገር በማግስቱ እንኳን አያስታውሰውም። ምክንያቱም ብዙ ሴቶች ስለሚቀላቀሉበትና ትኩረት ስለማይሰጥ ለዛ ነገር ጭራሽ አያስታውስም። በጣም አክቲቭ ናቸው። እንደወደደሽ ለማስመሰል አንቺን ለማሳመን ብዙ ነገር ሊያደርግ ይችላል። ነገር ግን የልደት ቀንሽን አያስታውስም። ምትወጁን ምጣዩ ምግብ ከለር በፍጹም አያስታውስም። ምናልባት ደግሞ በጣም አክቲቭ ሲሆኑ ሊያስታውስ ይችላል። ግን የአፍቃሪሽ ለየት የሚያደርገው እንደ ቀልድ ስታወሩ ሊሆን ይችላል፣ ቻት ስታረጉ ሊሆን ይችላል፣ በኢንቦክስ ሊሆን ይችላል። እንደ ቀልድ አድርገሽ እንኳን የነገርሽውን የምትወጂውን ታቦት ሊሆን ይችላል፣ ለምሳሌ የምትወጁ ቃል ሊሆን ይችላል፣ በጣም የምጣዩ ሰው ይብል ሊሆን ይችላል፣ ፊልም ሊሆን ይችላል፣ ማትሰሚያንም ሙዚቃ ሊሆን ይችላል። በዛውም ልክ ደግሞ ስለምትወጃቸው ነገር ራንደምሊ የነገርሽው ነገር ይመልሳል። ስለዚህ ክሊር ማድረግ ፈልጋለሁ ከሱ ጋር ያለኝን ግንኙነት የእውነት እንደሚወደኝና እንደማይወደኝ ማወቅ ፈልጋለሁ ካልሽ ኢቭን ልንገርሽ አይደል የተወለድሽበትን ቀን ጠይቂው። የአንቺን ታዩ
የጓደኛሽን የልደት ቀን ያስታውሳል ወንድ ልጅ ካፈቀረሽ። ያን ያህል ነው የሚሄዱት። ነገር ግን ቦታ ከሌለሽ፣ ዋጋ ከሌለሽ፣ ካላከበረሽ ወይም የምንጠብቀውን የምንፈልገውን እንደ ትልቅ ነገር የምናየውን ትኩረት ከሰጠሽ እያንዳንዱን የነገርሽውን ነገር ያስታውሳል። ጠይቂው። ከተመለሱልሽ የሚገርም አፍቃሪሽ ነው ማለት ነው። ሁለተኛው አንድ ወንድ አፈቀርኩሽ ካለሽ መጠየቅ ያለብሽ ጥያቄ እውነቱን ነው ውሸቱን ነው? ለቁም ነገር ነው የሚያስበኝ ወይስ ሌላ ጥያቄዎችም ካሉሽ እንዲመለስልሽ ከፈለግሽ በትልቁ መጠየቅ ያለብሽ ጓደኞቹን፣ ቤተሰቦቹን እንዲያስተዋውቅሽ ነው። ሰፈሩን እንዲነግርሽ፣ ምን እንደሚሰራ፣ አላማው ምን እንደሆነ፣ ጀነራሊ የሱ ህይወት ውስጥ ትልልቅ ቦታ ያላቸውን ወይም ትርጉም ያላቸውን ነገሮች፣ የሚኖርላቸውን ነገሮች በግልጽ እንዲነግርሽ መጠየቅ ነው። እነዚህን ከመለሰልሽ አሊያም ደግሞ በምትፈልጊው መጠን ከሰጠሽ፣ ለምሳሌ ጓደኞቹን ካስተዋወቀሽ፣ ቤተሰቡን ቀስ ብሎ እንደሚያስተዋውቅሽ ከነገረሽ፣ ያንን ግን እንደሚያደርግ ባያዝድ እንደማያረገው ደስተኛ እንደሆነ አትሊስት ፊት ሲነግርሽ እንኳን ውሸት ይሁን አይሁን የወንድ ልጅን ማወቅ ይከብደናል እንዴ? አይከብደንም አይደለ? ያን ጥያቄሽን ከመለሰ አንድ ወንድ ልጅ ፍቅር ሲይዘው ብቻ የሚያደርገው ነገር ነው። ከአንድ ሴት ጋር ምን ያህል የሚፈልገው ነገር እንዳለ ከነገረሽ፣ ለዛ ነገር የመክፈል የሚፈልገውን ያንን ነገር እጁ እስኪያስገባ ወይም እስኪያሳካ ድረስ እንቅልፍ እንደማይተኛ በጣም እንደሚወደው ኢቭን በዛ ነገር ላይ ምን ያህል ደካማ እንደሆነ ጭምር ይነግርሻል። ከመጠየቅ ወደኋላ እንዳትዪ። ለምን ጠየቅሽኝ? ምን ያደርግልሻል? ለምን ፈለግሽው? የሚሉ መልሶችን የሚሰጥሽን ወንድ ይወደኛል ብለሽ እንዳትጫጫይ። ሳትጠይቂውም ሊያደርጋቸው የሚችላቸው ነገሮች ነው። ነገር ግን እስቲል ሰዎች የራሳቸው ፐርሰናሊቲ ያላቸው ወይም ይሄንን ነገር ላርግ ብላት ትደነግጣለች ወር በሲሪየስ ቶሎ ሆነ የሚል ሀሳብ ሊኖሩ ይችላል። እንደኛ አይደሉም እነሱ፣ ታውቃላችሁ አይደለም? አሁን ለምሳሌ እሱ እህቴን ላስተዋውቅሽ፣ ጓደኞቼን ላስተዋውቅሽ ሲልሽ በጣም የፈጠነ ሊመስለው ይችላል። ለእኛ ደስ የሚል ነገር ነው፣ ሮማንቲክ የሆነ ነገር፣ ደስ የሚል ነገር ነው፣ እንደወደደን እንዲሰማን የሚያደርግ ነገር ነው። እሱን ግን አሁን እህቴን ወይም ጓደኞችህ ኖርማል እህቴን ላስተዋውቅ ብትይው በጣም ነው የሚደነግጠው። ትዳር ማሰብ ጀመረች እንዴ ይላል። በወንድ ልጅ ቋንቋ ነው ታዲያ፣ በኛ አይደለም። ስለዚህ እንደዛ ሊያስብ ስለሚችል ላይልሽ ይችላል። ነገር ግን በጣም ጠንካራ የሆነና ማቹርድ የሆነ ወንድ ከሆነ ግን ሳትጠይቂ የሚያደርገው ነገር ነው። ነገር ግን አንቺ ጥያቄ ካሉብሽ፣ ፍርሃት ካለብሽ፣ ከልቡ ነው አይደለም የሚለው ጥያቄ ካለብሽ እነሱን እንዲያስተዋውቅሽ፣ ህልሙን፣ አላማውን እንዲነግርሽ፣ የት እንደሚውል ሰፈሩን። ብዙዎቻችን በማናቃቸው ሰዎች ነው የምንጎዳው፣ ብዙ ነገር የምንከስረው። አትፍሪ ይሄንን ለመጠየቅ። በጣም ተራና ቀላል ጥያቄ ነው፣ መብትሽም ነው። የምትወጁ ወንድ ከሆነ ህይወት ውስጥ ልትገቢ ከሆነ አፍቅሮኛል አያፈቅረኛ የሚል ጥያቄ ካለብሽ አስኪም። ስለዚህ በስነ ስርዓት ከመለሰልሽ ያንቺ ነው። ካልመለሰልሽ ወይም ጥያቄሽን በጥያቄ የሚመልስ ከሆነ ማምለጥ የሚፈልግ ከሆነ ኢቭን ከራቀሽ እንደዚህ አይነት ጥያቄዎችን ስታነሺ እርሺው። ሶስተኛ ከአንቺ ጋር ሲሆን ምን እንደሚሰማው ጠይቂው። ከአንቺ ጋር ሲሆን ምን አይነት ወንድ እንደሚሆን፣ ምን አይነት ስሜቶችን እንደሚያስተናግድ ማወቅ ግድ ይልሻል። ያ ጥያቄ ደግሞ ለአንቺ የተሰጠውን ቦታ በግልጽ ይመልሳል። ከአንቺ ጋር ሲሆን ደስተኛ እንደሚሆን ወንድ ልጅ ሁሉም ወንድ የሚመልሰው ነው። ነገር ግን ለየት የሚያደርገው የሚያፈቅርሽ ወንድ ይሄን ጥያቄ ስትጠይቂው ፊቱ ላይ የምታዩ ነው መልስ የሚሆንሽ። ፈገግታው እውነትም ከአንቺ ጋር መሆኑን እንደሚፈልግ የሚያሳይሽ የደስታ ምልክቱ ነው። አንድ ወንድ ከአንቺ ጋር ሲሆን ይደብረኛል ወይም ይጨንቀኛል አሊያም ደግሞ ምቾት አይሰጠኝም ሊልሽ አይችልም። ወንዶች ናቸው። እኛ እንደውንም እንላለን፣ አልፈልግም፣ ሁሌ ይጨንቀኛል፣ ሁሌ ታስጨንቀኛለህ፣ አንድ አይነት ጥያቄ እንላለን እኛ። ወንድ ልጅ አይልም። ያንን ይለኛል ብለሽ እንዳትጠብቂ። ነገር ግን በአክሽኑ አብሮሽ ሲሆን ደግሞ በሚያሳይሽ ያዳምጥሻል። ደስተኛ ነው፣ አብሮሽ መቆየት ይፈልጋል ወይስ ቶሎ መለያየት የምትፈልጉት? ስትገናኙ የሚያወራው ስለ ሴክስ ነው? በፋንታው እንዴት ምቾት እንደሚሰጥሽ፣ ራስሽን እንዴት መሆን እንዳለብሽ ወይም የፈለግሽውን እንድታወሪው ይገፋፋሻል ወይስ በቁም ነገር ያወራሻል? ከልቡ ቁም ነገር ነው የሚያወራሽ? ይሄ ነው መመለስ ያለበት። እሺ እንጂ ዳይሬክትሊ እኔ አትመችኝም፣ አይ በጣም ነው እንደዚህ የምታደርጊው ነገር ደስ አይለኝም ምናምን፣ በጣም እንደውንም እንደዚህ ካለሽ በጣም እርግጠኛ ነኝ ቦታ ሰጥቶሻል። ምክንያቱም ፕሮቴክት ለማድረግ ግንኙነታችሁን፣ ከልቡም ደግሞ ቦታ ስለሰጠሽ በዛ ባህሪሽ ምናምን መተጣጣት ሊመጣ ስለሚችል ግልጽ ነው። እንደውም እሱ የተሻለ ነው። እውነቱን ንገሩኝ ከተባለችው ግን በፍጹም ሌላ ኢንቴንሽን ካለው ወንድ ልጅ እንደዚህ ቀጥታ አይመልስልሽም። አስተዊ
በፊቱ ሊነግርሽ ይችላል፣ በድርጊቶቹ አብዛኛውን ጊዜ አንደበታቸው እንደምታውቁት እኛ ይወዱታል፣ ይመቻቸዋል። እንደዚህ ብል እንደዚህ ባደርግ እኮ ታምነኛለች የሚል ጆሮአችንን እንደምናምን ስለሚያውቁ ቃላት መርጦ ተዘጋጅቶበት ምን ብላት ምን ብመልስላት ደስ ይላታል የሚለው ያውቃሉ። ማስተዋል እንደ ሴት ብልህ መሆን ያለብሽ ድርጊቶቹ፣ የሚያወራሽ ነገር፣ ሪያክት የሚያደርግበትን መንገድ አስተዊ። ለጥያቄዎችሽ መልስ ናቸው። ከኔ ጋር ሲሆን ምን ይሰማሃል? ወይም ምን አይነት ሰው ምትሆን ይመስልሃል? ያ ስሜት እስቲ ንገረኝ በይው። ያንን ጥያቄሽን ኦልሬዲ አንቺ መመለስ አለብሽ። ከዛ ውጭ ግን ደስተኛ እንደሆነ ምንም ነገር ሊያወራሽ እንደሚችል የጓደኛው ያክል ቦታ እንደሚሰጥሽ ከመለሰልሽ እውነቴን ነው የምልሽ ከልቡ ወዶሻል። ይሄ የምታደርጊውን እንደዚህ ስትይኝ እንደዚህ አይነት ስሜት ይሰማኛል ብሎ ግልጽ ከነገረሽ ቦታ ሰጥቶሻል፣ እንዳትደራደሪ። በተቃራኒው ግን መስማት የምትፈልጊውን ደስተኛ ታሪጊኛለሽ እንደዚህ ሆን በቃል ሁላችንም መስማት የምንፈልገው ዋው ብለሽ ደስ ብለሽ ትሄጃለሽ። ኖ ከድርጊቱ ጋር ወይም ሁኔታው ምን ይነግርሻል? መቶ ሴክሹዋል ወሬ ነው የሚያወራው። መቶ ከተሳሳማችሁ ወይ ሴክስ ካርጋችሁ በኋላ ቶሎ ነው መሄድ የሚፈልገው። ከመጣ በኋላ ያዳምጥሻል፣ ስሜትሽን፣ ውሎሽን ይጠይቅሻል። ይህንን መልሽ ሀቢቢቲ። አራተኛ አንድን ወንድ ከልቡ እንዳፈቀረሽ ወይም በቁም ነገር እንደሚያይሽ ማወቅ ከፈለግሽ መጠየቅ ያለብሽ ጥያቄ ስለ ፍቅር ግንኙነት፣ ስለ ትዳርና በሁለታችሁ መሃል ፍቅር ቢጀመር ወይም የሁለታችሁ ግንኙነት ምን ያህል መሄድ እንዳለበት ወይም ምን ያህል ይዘልቃል ብለህ ታስባለህ የሚለውን ጥያቄ ጠይቂው። አክቹሊ ስለ ሁለታችሁ አትጠይቂው። እውነት ለመናገር ስለ ፍቅርና ስለ ትዳር ወይም ስለ ሲሪየስ ስለሆነ ነገር እስኪ ጠይቂ። ወይም የሆኑን ሰዎችን ሜንሽን አድርገሽ ልክ የእናንተ እንዳስጨነቀሽ ሳይሆን ስለሌሎቹ ትልቅ ቦታ ስለደረሰ ፍቅር ሊሆን ይችላል ወይም ስለተቋጨ ፍቅር ጠይቂ ውስጥ የሚመልስልሽ መልስ ግልጽ ያደርግልሻል። ስለ ፍቅርም ስለ ትዳርም ስለ አንቺም ያለውን አመለካከት። አንድ ወንድ ልጅ ፍቅር ውስጥ ካለ አንቺን ስለማግባት ግንኙነታችሁን ስለማሳደግ ሲሪየስ ስለመሆን በአንቺ ጉዳይ ብቻ ነው የሚያስበው። ፍቅር ትዳር እኮ በጣም እንትን እንደሆነ በቃ ማይቻል ነገር እንደሆነ ለፍቅር ለሲሪየስ ለሆነ ነገር ወይም ትዳሩ ስለመግባት እጮኝነቱ ስለመግባት በጣም ገና እንደሆነ እንደዛ አይነት ነገር አሁን ላይ እንደማያስብ አይነት ምላሽ ከሰጠሽ አይንሽ የምትከፍችበት ሰዓት ላይ ነው ያለሽው ማለት ነው። እያንዳንዳችን የምናፈቅራቸው ሰዎች ከጎናችን እስካሉ ድረስ ነገሮች ቢስተካከሉልን ዘው ብለን የምንገባበት ህይወት ቢኖር አንድ ላይ የመኖር ህይወት ነው። ይሄኛው ግን የሚሆነው ጊዜያዊ ነገር ነው። ለጊዜያዊ ስሜት ብቻ የተጋለጠ ማንነትን ያለው። ስለዚህ ምን ያህል ክቡር እንደሆነ ምን ያህል አስፈላጊ እንደሆነ የሆነ ያሰበው ነገር ኦር ህልሙን አንቺ ከዚህ በፊት የነገርሽ ያንን ካሳካ በኋላ ለደቂቃ እንደማይፈጅ ሊያገባሽ እንደሚፈልግ ለምን የሰውን ታነሻለሽ በእኔና ባንቺ አልመልስልሽም እንዴ ብሎ ወሬውን ይጀምራል። ስለ ትዳር፣ ስለ ልጆች፣ ስለ ፍቅር ያለው አመለካከት ጤነኛማ ሰላማዊና በዛ ነገር እንደሚያምን በዛ ነገር ደስተኛ መሆን እንደሚፈልግ ልጆች እንደሚፈልግ ወንድ ልጅ ከነገረሽ ብቻ ነው ከአንቺ ጋር ያለው ግንኙነት ሲሪየስ እንደሆነ ማወቅ ያለብሽ። ጠማማ ነገሮችን ኔጋቲቭ ነገሮችን ደስተኛ እንደማይሆን በጣም ከባድ እንደሆነ ምን ያደርጋል የሚል አመለካከት ካለው ግልጹን ወቂ። ሲሪየስ የሆነ ስሜት ለአንቺ የለውም። አም ሶሪ ቱ ሴዝ እውነቱ ይሄ ነው በቃ። ስለዚህ ጠይቀሽ የሚመለሰልሽ መልስ ቅር የሚያሰኝሽ ከሆነ ተመሳሳይ ነው ስሜቱ። አምስተኛውና የመጨረሻው ወንድ ልጅ እንደሚወድሽና እንደማይወድሽ ማወቅ ከፈለግሽ መጠየቅ ያለብሽ ጥያቄ ገንዘብ ስጠኝ ነው። ስቀልድ በፍጹም እንደዚህ አይነት ጥያቄ የምንወዳቸው ሰዎች መጠየቅ አለብንም መመለስም አለበት የሚል አመለካከት የለኝም። ነገር ግን አንድ ወንድ ልጅ እንደሚያፈቅርሽ እርግጠኛ መሆን ከፈለግሽ ሲሪየስ የሆነ ውለታ ሊሆን ይችላል። ፌቨር በጣም ቀላል አድርገሽ ጀስት ጥያቄን ይመልሳል ወይ አይመልሰውም የሚል ጥያቄሽ እንዲመለስልሽ ብቻ በጣም ፍላጎት ካለሽ ውለታ መጠየቅ አለብሽ። አሁን ከገንዘብ ጋር የተያያዘ ነገር እሱ ቢኖረው እንኳን ያንን ማድረግ ቢችል ራሱ ኦልሬዲ እነሱ ያመኑት የተቀበሉት ወይም ፍርሃት አለባቸው። ሴቶች ገንዘብ ነው የሚወዱት፣ ገንዘብ ያለውን ነው የሚወዱት፣ ገንዘብ ከሌለን አይፈልጉንም። ይሄ በጣም የሁሉም ወንድ አይምሮ ውስጥ ያለ ጥያቄ ነው። ስለዚህ በዚህ ምክንያት አትወደኝም፣ ገንዘብ ነው የምትፈልገው፣ ገና ካሁኑ ጥቅም ፈለገች የሚል አመለካከት ነው የሚኖረው እንጂ አሁን አንቺ ያሰብሽውን ነገር
በፍጹም አያስብም። ስለዚህ ከገንዘብ ውጪ ያለ ሌላ ውለታ ጠይቂው። ለምሳሌ ራቅ ያለ ቦታ መሄድ እንደምትፈልጊ እዛ ቦታ አብሮሽ እንዲሄድ ሊሆን ይችላል። ኦር ጓደኛሽ እና ጓደኛዋ እንደተጣሉ እንዲያስታርቅሽ ልልሽ ይሆናል። እኔ ጀስት አይምሮዬ ላይ የመጣ ነው፣ ግን አንቺ ጋር የሆነ ነገር ሊኖር ይችላል። እሱ ሶልቭ እንዲያደርግሽ ለምሳሌ ሳፖርት ማድረግ ያለውን ነገር እሱ ማድረግ የሚችለውን ነገር ሊሆን ይችላል። ያንን ነገር እንዲያደርግልሽ ጠይቂው። ቀለል ያለ በወንድነቱ ስፔሻሊ ደግሞ የወንድ ልጅ ኃላፊነት ነው ብለሽ ያሰብሽውን ነገር እንዲያደርግልሽ እስቲ ጠይቂው። ጥያቄሽን ከመለሰ ወይም ውለታ ሊውልልሽ ፈቃደኛ ከሆነ በግልጽ እንደሚያፈቅርሽ ወይም እንደሚወድሽ መልስ ይሆንሻል። ነገር ግን ጠየቀችኝ ብሎ አሊያም ደግሞ እንዴት ትጠይቀኛለች ብሎ ወይም ለምን ጠየቅሽኝ፣ እንዴት እንደዚህ ትጠይቀኛለች፣ ምን ለማለት ፈልገሽ ነው የሚል አይነት ምላሽ ከሰጠሽ ወይም ስትጠይቂው ከአካባቢሽ ከጠፋ ወይም ጭራሽ ከዘጋሽ አዝናለሁ፣ ለአንቺ የፍቅር ስሜት የለውም ማለት ነው። አስተዊ ሲሪየስ የሆነ ውለታ ጠይቂው። ያንን ካደረገልሽ የእውነትም አፍቅሮሻል። ሀሳቤን ከወደዳችሁት ከተስማማችሁበት በላይክ ከጠቀማችሁ እንተገብረዋለን ብላችሁ ካሰባችሁና ለሌሎችም ይሆናል ካላችሁ ሼር አድርጉ። እኔ እህታችሁ በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ሰላም ሁኑ።